እዚህ ነው ያለሽው እስካሁን? ከግቢው እኮ ብዙ አራቅሽ። እዚህ ጋር እኮ ነው ቤቱ። ሰው በጣም ዝና ሊይዘ ትንሽ ነበር የተረፍኩት። ከሰው ደግሞ እነሱ ደርሰው አተረፉ። ደህና ሆነሽ ስላየሁሽ በጣም ደስ ብሎኛል። ክፍል አቅም የለኝም። በጣም ነው የማመሰግነው። ምንም ችግር የለውም። ይሄ እኮ ለሁኔታው ተብሎ የተሰራ ነው። ሰው ስለሆንኩ ብቻ አንቺም ሰው ስለሆንሽ ብቻ። እውነት እግዚአብሔር ይመስገን ይፈልጋል። ችግር የለውም። በጣም ነው የማመሰግነው። በህይወት ስላገኘሁሽ በጣም ደስ ብሎኛል። በጣም ያዳንካት አንተ ነህ? አዎ እኔ ነኝ። ስነ ስርዓት ያዝ። ልጅቷ ምንም ባል የላት ነግራናለች። ታውቃለህ አይደል? ይሰው አዝበረዋል ሊሆን ይችላል። አይ አብርሽ፣ እኔ እንደዚህ አይነት ሰው አይደለሁም። አሁን እኮ ከትትና ጋር እዚህ ጋር ነበርን እኮ። ምንም አይነት ወንድ የምመኝሽ ልጅ ነሽ። እኔ ስለ የትኛው ወንድ ምን አገባኝ? አንተን እኮ ነው የጠየኩህ። የግሌ የምትይው ነገር የማይሆን ነገር በጣም ደስ የሚል ነገር መድብል እንግዲህ የትትናን ህይወት ከሽርፍራፊ ሰከንዳቶች ውስጥ ያተረፈላት ነበረ። ነገር ግን ተስፋ ባለመቁረጥ ትትና የት ነው ያለችው፣ የት ገባች በማለት በመፈለግ እንግዲህ ትትናን ሊያገኛት ይችላል ማለት ነው። ትትናም እንግዲህ በጣም ነው ደስ ያላት። ሌላው ደግሞ ጋልሞ ቢሰክርም ራሱን የማይስት ጎበዝ ሰው ነበርና እንግዲህ እሱም አግኝቶ የሆነ ትትና የምትባል ጠፍታብኝና እህቴ ናት እፈልጋታለሁ ብሎ ነበር ያለውና ጋልሞ ግን ስካር ውስጥ ቢሆንም አንተ ተልካሻ ሰውዬ የዛ የዝና ተላላኪ መሆን አለብክ። እሱ ልኮህ ከሆነ እጨፈልቅሃለሁ፣ መስከሬን አትየኝ፣ እኔ በሳክረም ጥንካሬ እንደ ፌሮ ብረት ነው በማለት ነበር እንግዲህ እሱም በቦክስ ለመምታት ተፈታፍ ያለበት ማለት ነውና፣ ነገር ግን ስካሩ እንዳለም ቢሆን ወደ ቤትም ገብቶ እንግዲህ ለትህትና ነግሯት ነበረ ማለት ነው። እሱ እንግዲህ መድብል የሚባል ሰውዬ አግኝቶኝ ነበረ። ትህትና የምትባል ልጅ እህቴ ናት እፈልጋታለሁ፣ እዚህ ቦታ ታገኘኝ ብሏል በማለት እንግዲህ ለትህትና ይነግራታል ማለት ነው። ትህትና እንግዲህ ንስሰማ በጣም ነው ደስ ያላት። ህይወቴን እኮ ያተረፈልኝ እሱ ነው፣ ከፈጣሪ በታች እሱ እኮ ነው መስዋዕት ከፍሎ እንዳመልጥ ያደረገኝ። በደቂቃዎች ውስጥ እኮ ነው መጥቶ በሩን ሰብሮ እጄን ይዞ ከዛ አስወጥቶኝ እሱም ህይወቱን ለማትረፍ የሸሸው በማለት ነበር የነገረችውና ነገር ግን በማግስቱ ያው ጋልሞ ስካሩ ሲለቀው ያው መድብልን ለማግኘት ፈቃደኛ ሆኗል ማለት ነውና ከመድብል ጋርም ቢገኙ ወከኛ አይደለ አሁን ለታኮ ሰክረህ ነበረ ቢለው እንግዲህ በሰክር እኮ አልሞትኩም አውቃለሁ፣ ማሰብ እችላለሁ፣ የሰከረ ሰው ማሰብ አይችልም ያለክ ማን ነው በማለት እንግዲህ አዎ አልረሳውክም ያልከኝን ደግሞ ስምህንም ለትንትና ነግሬያት ነበረ። ትትና ስነግራት በጣም ደስ ብሏታል። አዎ አውቀዋለሁ፣ እሱ ነው ያስመለጠኝ ብላ ነግራኛለች። ስለዚህ ምንም ሌላ ተንኮል ከጀርባ ከሌለ ወደ ቤት ገብተህ ትትና ማግኘት ትችላለህ። ነገር ግን የሆነ ግብ ግብ ፈጥራለሁ ብትል ወደ ቤት ገብተህ አራት ጎረምሶች ቤት አሉ እንፈጫለን ነበር ያለውና መድብል ግን እንደዛ አይነት ሰው አይደለም፣ ግብ ግብ የሚፈጥር ሰውም አይደለም። ምክንያቱም ብዙ መስዋዕት ከፍሎ የእሷን ህይወት ያተረፈላት እሱ ስለሆነ ምንም የሚፈጥርባቸው ግብ ግብ እንደሌለ እንግዲህ ይነግረዋል ማለት ነው። እንግዲህ ትትናም እሱን ስታይ በጣም ነው ደስ ያላትና በጣም አመሰግናለሁ፣ ህይወቴን ያተረፍክልኝ፣ በሰከንዳቶች ውስጥ ህይወቴ ልታርፍት ትንሽዬ የተወሰነ ሽርፍራፊ ደቂቃዎች ስትቀር ነው ህይወቴን ያተረፍክልኝ፣ ከልብ አመሰግናለሁ እያለች ነበርና እሱም ግን ምስጋና አስፈልገውም ግዴታዬ ነው፣ ማድረግ ያለብኝን ነገር ነው ያደረኩልሽ፣ ደግሞ በህይወት በመትረፍሽ በጣም ደስ ብሎኛል። ነገር ግን እኮ አሁንም ይሄ ሰፈር የነሱ ሰፈር ነው፣ ከነሱ ሰፈር አራቅሽም፣ ግን በደንቡ መንጠቀቅ አለብሽ በማለት ነበር ያለትና በዚህ መሀል ነበር እንግዲህ አብርሽ የመጣው። አብርሽ ሲመጣ እንግዲህ ኮራ ጀነን ብሎ ኮረት ብሎ ምናምን ነበር የመጣውና አነጋገሩ ትክክል አልነበረም። ለመድብል ያለው አስተያየት ጥሩ አልነበረም እና የሆነ የቅናት ነገርም ያስመስላል። እንግዲህ አንተን መድብል የምትባለው አንተ ትህትናን ያስመለጥካት በማለት ነበር ያለውና አዎ ነበር ያለው። ስለዚህ ትህትና ማለት አሁን የኛ ቤተሰብ ሆናለች፣ ከኛ ጋራ መኖር ጀምራለች። ትህትናን ከእንግዲህ ማግኘት ተፈለክ አድራሻችን ይሄ ነው፣ ስልኳን እንሰጥሃለን፣ በስልክ ማግኘት ትችላለህ፣ ቤት ድረስ መምጣት አይጠበቅብህም ነበር ያለው። ጋልሞ እንግዲህ እንዴ አብርሽ አንተ ነህ እንደዚህ እያወራ ያለኸው ነበር ያለውና አሁን እኔ እያወራ ያለሁት ምናልባት ሰላይ ምናምን ሊሆን ይችላል፣ ምኑን ደስ አላለኝም ይሄ ሰው ነበር ያለውና እንግዲህ መድብል ግን እኔ ምንም ሰላይ አይደለሁም፣ አንተ እንደምታስበኝ አይነት ሰው አይደለሁም፣ እኔ የእሷ ህይወት
በመትረፉ ደስ ብሎኛል። ለዛ ነው ደግሞ የድካሜው ዋጋ ላይ እኔ መጣውስ ነበር ያለው ነው። እሱ እንግዲህ በዚህ ተሰናብቷቸዋል። ትህትና ጋራ ተገናኝቷል። እንግዲህ መድብል ወደዚህ ቤት ወደ ትህትና ተቀላቅሏል ማለት ነው ደስ በሚል ሁኔታ። ነገር ግን እሱ ወጥቶ ሲሄድም የአብርሽ ጥያቄ እንደቀጠለ ነው። ትህትና እርግጠኛ ነሽ? እውነትሽን ነው? ከመድብል ጋራ ከአንድ ቀን ውጪ አልተገናኛችሁም በጭራሽ ነበር ያለትና እሷም አዎ በፍጹም አንድ ቀን ብቻ ያችም የሰከንዳቶች ውስጥ ህይወቴ ልታልፍ ባለችበት መቅሰፍትን መጥቶ እጄን ይዞ ጎትቶ ያወጣኝ በደንብ እንኳን ፊቱን እንኳን አላየሁትም። ከዛ ወዲህ ስወጣም በድንጋጤ ውስጥ ስለሆንኩ ምንም የማውቀው ነገር የለም፣ የተፈጠረውን ነገር አላቅም እንግዲህ በማለት ነበር ለአብርሽ የነገረችውና አብርሽ ግን ይሄ ሰውዬ ምንም ደስ አላለኝም እያላት ነበርና ስለዚህ እንግዲህ እዚህ ቤት መምጣት አይጠበቅበትም። ውጭ ላይ መገናኘት በስልክ መገናኘት ትችላላችሁ። አንቺ ደግሞ እንግዲህ የቤታችን አባል ነሽ፣ እኛ ብዙ መስዋዕት ከፍለናል አንቺ ላይ ነበር ያላትና እሷም እንግዲህ አይ በጣም ደስ ብሎኛል አንተ እንደዚህ ስለሆንክ ነበር ያለችውና እየቀናው እንዳይመስልሽ ደግሞ ነበር ያላት። እሷም እንግዲህ ና ምንድነው የሚያስቀና ማለት አንተ ምን ነህ ለኔ የምትቀናው ነበር ያለችውና እንግዲህ አብርሽ ትህትናን ያፈቀራት ይመስላል ወይ እህቱ እንደሆነች አውቆ ቁጥጥር ፈልጎ ይሁን ያው እንግዲህ ለኛ አልገባንም ማለት ነውና እንግዲህ ወደ ውጭ ላይም ካልወጣን መድብልን ካላገኘውት እያለች ትገኛለችና ጋልሞም እንግዲህ የምታፈቅራትን ሴት እስቲ ወረቀት ላይ ጣፍ ተብሎ ነበርና ጋልሞ እንግዲህ ሞት ብቻ ነው የሚመኘው። ከዚህም በፊት ምንም አይነት ተስፋ የሌለው ሰው ነበረ። እሱ እንግዲህ የሚወዳትን ሴት ጥፎ ያው ለአብርሽ በሚስጥር ሰጥቶታል። ሚስጥር እስከ መቃብር በማለት ና አብርሽ እንግዲህ ችግር የለውም ሚስጥርን እጠብቅልሃለሁ ከኔ ውጪ ማንም አይም በማለት እንግዲህ ጋልሞ ማን ልጣፍ እያለ እንግዲህ እስኪ ብርቶን እያማከረ ያው ጥፏል። ነገር ግን አብርሽ ይህንን ባየ ጊዜ በጣም ነው ደስ ያለው። ማፍቀሩ ብቻ ሳይሆን በቃ ለፍቅር ራሱ ልቡ ተነሳሻሽነት በመኖሩ በጣም ነው ደስ ያለው። በጣም የተገረመው እና ጋልሞ አንተን ያፈቀርከው እውነት አንተ ከዚህ በቃ እኔ ሞት ብቻ ነው የምፈልገው የምትለው አንተን ያፈቀርከው እያለ እንግዲህ አብርሽ የሰው ደስታ እንደሚያስደስተውና የዋህ እንደሆነ ነው የምንረዳው ማለት ነውና እንግዲህ ሌሎቹ ምንድነው ለኛ የሚነገረን ሚስጥሩ እያሉ ነበረ። ግን ሚስጥሩን ያው ሊነግራቸው አልቻሉም። ያው እንቁልልጭ ነው ሚስጥር እስከ መቃብር ብሎታል አብርሽ ስለሆነና እንግዲህ አብርሽም በጣም በተደጋጋሚ እየተፈቀረ በጣም ነው ደስ ያለኝ አንተ እውነት በቃ አንተን ቆሜ ድል አድርጌ ድል ባለ ሰርግ አንተ መዳር አለብኝ እያለው ነበረ። የግሌም እንግዲህ ሞገስ እዛ ቤት እንደመጣ መድብል እዛ ቤት እንደመጣ ስላየች ያው እንግዲህ ለትህትና አንዳንድ ጥያቄዎች እያቀረባት ነበርና ሚስት አላት ወይ እንዴት ነው ጥሩ ሰው ነው ወይ አለ ወይ ጥሩ ሰው ነው እያለች እየጠየቀቻት ነበርና ሰው እንግዲህ በጣም ጀግና እኮ ነው እሱ እኮ ነው ከነኛ ከአውሬዎች እጅ ያስመለጠኝ በጣም ጎበዝ ነው እያለች እየነገረቻት ነበረ። እሷ እንግዲህ ጀግና ነው አትይኝም እንዴት አዳ ትህትናዬ በቃ እሱን ሰው ተበቀርኪና ይጂ እህቴ ያው ሚዜ ተበላሽ እኔ ያለሁልሽ ደግስልሻለሁ እኔ ነኝ ምድርሽ ቆሜ እልል ብዬ ነው ምድርሽ እና አብርሽን ለቀቅ አድርጊው ነበር ያለቻት። ያው እሷ ለአብርሽ ነው እንትን ያለችውና አብርሽና እሷ እንግዲህ አፍ ለአፍ ገጥሞ ሲያወሩ እያየች እያለቀሰችም አብርሽን ተወደው ይሁን ቅናት ይሁን ብቻ ምኑም አይገባም ነው እንግዲህ አብርሽ በተኛበትም ሄዳ እንግዲህ ትወደኛለህ ወይስ አትወደኝም በማለት ነበር እንግዲህ አፋጣ የጠየቀችው ማለት ነውና እሱ እንግዲህ ይግሌ እኔ እወድሻለሁ አከብርሻለሁ አንቺ ደግሞ ቆንጆ ሴት ነሽ ደስ የምትይ ሴት ነሽ ተጫዋች ግልጥ ሴት ነሽ ብዙ ወንዶች የሚፈልጓት አይነት ሴት ነሽ በማለት ነበር ያላትና እሷ እንግዲህ በጣም በመናደድ እኔ የብዙ ወንዶችን ጥያቄ መቼ ጠየቅኩ ያንተን የራስህን ነው የጠየቅኩ አልፈልግሽም አልወድሽም እንዳትል ነው ዳርዳር የምትለው በማለት ነበር እንግዲህ እያፈረጠችለት እውነቱንና አንቺ አሁን እያሰብሽ ያለሽው በእኔና በአንቺ መካከል በፍጹም የማይሆን ነገር ነው እኔና አንቺ እኮ ገና መታወቅ ያለብን እኮ እህቴም ልትሆኝ ትችያለሽ ባክሽ ተረጋጊ ይሌ እያላት ነበርና እሷው እንግዲህ በጣም በመናደድ በል ለማንኛውም በርበሬም አልቋል ሽሮም አልቋል ሁሉም ነገር አልቋል እያለችው ነበርና በቃ ከሱ ጋር ስትጣላ ቤት ውስጥ ያሉት ነገሮች ማለት ነው እንዳሉ በቃ ያልቃሉ።
አልቀዋል ነው የሚባለው። ና እንግዲህ ትህትናን እባካችሁ ፍቀዱልኝ፣ ዛሬ በሰራዋት ወጥ ላይ 2 ማንኪያ ብቻ የሚጨመር ነገር ጨምሬበት በቃ ላሰናብታት ልጅ ማሰናበት አለብኝ ነበር ያለችው። ና ጋልሞ ግን አይሆንም እኔም አብሬያት በላለሁ ነበር ያለችው። አይ እናንተ እንዳትበሉ እሷን ብቻ ላብላትና ልገላገላት ነበር ያለችው። ና ጋልሞ ግን ለእሷ መሰጭ ከሆነ እኔም አብሬያት በላለሁ፣ ልታባላት ነው ነገሩ፣ አንተ መርዝ አይገልህም፣ አረቄ ያልገደለ ሰውዬ መርዝ ይገልሃል እንዴ እያለችው ነበረ። አብርሽ ግን ጥሩ ሰውና መልካም ሰው ቢሆንም ነገር ግን በቃ ውስጡ ግልጥ አይደለም። የግሌ በጣም ተወዷለች፣ ታፈቅሯለች። ግን ለሷም በቃ አንድ ቀን አንቺ ጥሩ ሴት ነሽ፣ እህቴ ነሽ፣ በቃ ሁሉ ነገር ነሽ እያለ ነው የሚላት እንጂ ፍቅሩን ገልጦላት አቅም እሱ ማለት ነውና ሌላው ደግሞ እንግዲህ ለትህትና ራሱ በቃ እንደሚወዳት ያስታውቅበታል። ግን በቃ ይሄ ነው ብሎ አይናገርም። የሆነ ፍራቻ በውስጡ አለው። ምክንያቱም የማንነት ጥያቄ ሲኖርበት ያው በጣም ከባድ ነውና የማንነት ጥያቄ ያለበት እህቴ ልትሆን ትችላለች፣ ዘመዴ ልትሆን ትችላለች እንግዲህ የማለት ሀሳብ ይመስላል ማለት ነውና እንግዲህ ተንከሲስም ከቤት መውጣት አቅቶታል። ያው በናይጄሪያ ጠንቋዮች እየተፈለገ ስለሆነ ስለዚህ ወደ ውጭ ውጣና እንኳን በቃ መከለሻ እንኳን ግዛልኝ ብትለው እንግዲህ ግሌ እኔ በፍጹም እኔ በጠላቶች እየተፈለኩ ያለው ሰው ነኝ። ስለዚህ አንቺ ቀኔ ልታሳጥር ይፈልግሻል እንዴ ነበር ያላትና ውይ አንተን እኔ አንተ አሰዳቢ ሰውዬ እኔ አንተን በስሙኒ ነበር አሳልፍ የምሰጥክ በብር ሳይሆን በስሙኒ ነበር አሳልፍ የምሰጥክ እያለችው ነበርና እሱም እንግዲህ እኔ በፍጹም አልወጣም ከዚህ ቤት እኔ መኖር ፈልጋለሁ ገና ብዙ ህልም አለብኝ እያለት ነበርና ስለዚህ በጠላቶች ተከብብ ያለው እና አጭር ሰው ደግሞ ብልህ ነው ያለው ነገር ደግሞ አይሳሳትም። ገባሽ? ያው ጋልሞ አፍቅሯል ስላችሁ ሁላችሁም አላመናችሁኝም ነበረ። ነገር ግን ያውላችሁ አሁን እንዳፈቀረ ራሳችሁ ደረሳችሁበት እያለው ነበር። አብርሽም እሺ በቃ ትጠነቁላለህ እንዴ በጠርፈ ጊዜ እሺ የኔ ወደፊት ህይወቴን ንገረኝ ነበር ያለውና እሱም የወደፊት ህይወትህ በጣም ደስ የሚል እንደ ከዋክብት የበራ ትህትና ጋር ተጋብተ 9 ልጆች ወልዳችሁ በደስታ እየኖራችሁ ይታየኛል ሲል በልበልበል በቃ በላሁን ከህልም ውስጥ ነቃ በህልም ውስጥ ነበር ያለው መስሎ አልታየውምና እና እንግዲህ ዝና ግብረ አበር የሆነው እንግዲህ ጠብቅ በደንቡ የአጭሩ ልጅም ጠብቅ ትህትና ጠብቅ ትህትና እርግጠኛ እዛው ቤት ናት ያለችው እያለው ይገኛልና እሱ ግን እየጠበቅኩ ነው ትህትናን በደንቡ እየጠበቅኩ ነው አጭሩ ልጅም እየጠበቅኩ ነው ለምን እንደሆነ ባይገባኝም ነበር ያለውና ግን ለምን ፈልገውት ነው ጠንቋዮች ከመቼ ወዲህ ነው ሰው መፈለግ የጀመሩት ነበር ያለውና እሱ ጥያቄ አንተን አይመለከትህም እነሱ አምጡ ባለው ሰዓት እኛ እሱን ማቅረብ ብቻ ነው በደንቡ ተከታተል ነበር ያለውና አቶ ዝና እንግዲህ እሱም አይ ዝና ማለት ለምን ፈልገውት ነው ግን ይህን ልጅ ቢለው እንግዲህ ምን አገባክ አንተን የሚያገባ አይደለም አይ ምናልባት ጠጉሩን ከሆነ ቆርጠን እንሰጣቸዋለን ብዬ ነው ቢለው እንግዲህ ጠጉሩን አንተ ደደብ ነክ እነሱ ለማንኛውም የሚፈልጉት አህያ ሳይሆን እንዳንተ አይነቱን ሰው ነው የሚፈልጉት አንገቱንስ ቢሉት ቆርጠ ለሰጣቸው ነው። ስለዚህ አንተ ደደብ ነህ ምንድነው አንተ ጣሳራስ አንተ አታስብ ስታስብ ደግሞ የምታስበውን ሀሳብ አየህ አይደል የተመታ ሀሳብ ነው የምታስበው ስለዚህ አታስብ ዝም ብለህ ስራህን ስራ ነበር እንግዲህ በማለት የገላመጠው ማለት ነውና እንግዲህ ትህትናና ተንከሲስ ጠላቶች በዙሪያቸው እንዳሉ ቢያውቁም ነገር ግን ትህትናም መድብልን ማግኘት ፈልጋለሁ ብላ ወደ ውጪ ወጣ ነበረ ነገር ግን እሷ ወደ ውጪ እንደወጣች ሁሉም ያውቃሉ ተንከሲስ ግን በጣም እየፈራ አንቺ ልጅ እኔም እኮ በጠላቶች እየተፈለኩ ነው አንቺም ጠላቶችሽ እዚህ አካባቢ ናቸው ድንገት ሊመጡብን ይችላሉ እንመለስ ባክሽ እያላት ነበር እሷም አይዞህ አትፍራ እያለችው ነበርና እሱም እንግዲህ አይ እኔ እኮ እንደላንቺ ብዬ ነው እንጂ እኔስ እንደምተኛ አይደለሁም ጠንካራ ወንድ ነኝ እንፋለማቸዋለሁ ነበር ያላትና እሺ እንደዛ ከሆነ ቢመጡብን ራሱ እኮ በጣም ቅርብ ነው ሮጠን ራሱ መመለስ እንችላለን ነበር ያለችውና በዛ መሀል እንግዲህ ጋልሞና አብርሽ አብረው እያወሩ ነበር እቺ ልጅ
መድብልን ፍለጋ ነው አይደል የወጣችው? እስቲ ደውልላቸው እያለው ነበርና በዛ መሀል ግን የዝና ተላላኪ የሆነው እዛው አካባቢ እነሱን እየጠበቀ ስለነበረ እንግዲህ ትህትናና ተንከሲስን ሊያገኛቸው ይችላል። አንቺ ከሀዲ ዛሬ ተገኘሽ፣ የታባሽ ማታመጭም፣ ቀጥ ብለሽ ቆሚ በማለት እንግዲህ ጥይቱን የደቀነባት ማለት ነውና እሷን በጣም ደንግጣለች። ለመሸሽም በቃ ወደምትሄድበት ነው እየጠፋባት ማለት ነው። በዛ መሀል ግን መድብልም እነሱን ፍለጋ እየመጣ ነበረ። መድብል ደርሶ ያስጥላታል ወይስ ትህትና ድጋሚ ትታገታለች? እኔ እንግዲህ እንደኔ ያው መድብል ደርሶ ያስጥላታል። መድብል እዛው አካባቢ ነው፣ ከእሷ ጋር ተቀጣጥረው ለመገናኘት ነው የመጡት። ስለሆነ መድብል ይደርሳል፣ ይፋለማል። ትህትና አሁንም በእነሱ እጅ አትገባም፣ ነጻ ትወጣለች ማለት ነው። ትህትና ድራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር ያለችበት ድራማ ነው ማለት ነው። እና ቀጣይ እንግዲህ ምን ይሆናል የሚለውን ይዤላችሁ መጣ ይሆናል። ዛሬ በዚሁ እሰናበታችኋለሁ። ቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። ለቤቱ አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እናመሰግናለን።